ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? አላችሁልኝ? ውዶቼ ማሮቼ ሰላም ናችሁ? እግዚአብሔር ይመስገን። ክብር ይስፋው ለእናትና ለልጁ እንዳለው ዮኒ ዛሬ ቢክድም እንግዲህ ቀደም ሲል በጣም የሚወዳትና የሚያከብራት ቅድስት ድንግል ማርያምን ሳይጠራ ወደ ጉዳዩ አይገባም ነበር። ዛሬ ግን ነገሮች ሁሉ ተቀያይረው ጭራሽ ወደ መናቅና ወደ መሳደብ ገብቷል። እንግዲህ እግዚአብሔር ልቦና ይስጠው፣ ምንም ማድረግ አንችልም። ዛሬ ደግሞ በአዲስ ነገር ስላችሁ ያው አሁን ነው እንጂ ቆየት ብዬ የሰራሁት ነገር ነው፣ በሌላ እንትን ማለት ነው። ለፊታችን የሚሆን ነገር ማስክ ይሁት። እንግዲህ ፊቴ ሰሞኑን ፀሐዩ በጣም ሙቀቱ ኦቨር ነው። እውነቴን ነው የምላችሁ። አለመሞታችን ራሱ በእውነት በእግዚአብሔር እንትን ነው ኃይል ነው እና በጣም ከባድ ነው ጊዜው። አሁን በጣም ሙቀት ነው፣ በጣም ሙቀት። በቃ የሚገርማችሁ ነገር አሁን ራሱ ጠዋት ራሱ ከእንትን ሲል ሲነጋ 37 36 አስባችሁታል። ገና ፀሐይዋ በጣም ሳትወጣ ማለት ነው እያለ ይጨምራል ወደ 41 ከዛ 42 43 እያለ ይጨምራል እና በጣም ከባድ ጊዜ ነው አሁን ያለው ጊዜ። እንግዲህ ይሄ እግዚአብሔር ስራ ነው። በእግዚአብሔር ስራ መግባት አንችልም። እግዚአብሔር ይጠብቀን ብለን መጸለይ እንጂ እና ዛሬ ትንሽ ፊቴን እስቲ ሪላክስ ለማድረግ ፈልጌ እንዳያችሁት መቼም ግድ ይላል ሴት ልጅ የራሷ የሆነ ነገር የምትጠብቅበት ነገር መሮን እንዳለበት እናምናለን ሁላችንም። እንዳያችሁት እንግዲህ ባለፈው ለታ ያሳየኋችሁ ይሄንን ሮብ ነበር። ሮብ ብቻውን ነበረ ባለፈው የተቀባሁት፣ ባለፈው ቪዲዮ ላይ ማለት ነው። ትንሽ ቆየት ብሏል። አሁን ደግሞ ዛሬ የምሰራላችሁ እዚህ ጋር ማር አለ እንደምታዩት፣ ኦሪጂናል ማር ነው። እዚህ ጋር እርድ አለ እንደምታዩት። እንግዲህ ያው በአማርኛ ነው የምናገረው፣ ግድ ነው። እርድ ማለት ያው በኢትዮጵያ ቋንቋ ነው፣ በአረቦች ሳይሆን ማለት ነው። እና እዚህ ጋር ያው ባዶ ዕቃ አለ። ስለዚህ እዚህ ጋር ምን አደርጋለሁ መሰላችሁ? አንድ ከግማሽ ማንኪያ ሮብ አደርጋለሁኝ። እንደምታዩት እንደዚህ አደርግና፣ ምክንያቱም ሳይበዛም እንዳይበላሽ ማለት ነው። ቀሪው ሮብ ያገለግላል፣ ሁሉንም ማክሰር አያስፈልግም። ለዛ ነው። እዚህ ጋር ደግሞ ይኸው እንደምታዩት ማር አለ እንዳልኳችሁ። ማሩንም በመጠኑ ለፊታችን የሚበቃን ያህል እንጂ ተርፎ ለመድፋት ትንባንል ጥሩ ነው እየላለሁ። ምክንያቱም ለሌላ ቀን ይጠቅመናል፣ ሌላ ነገር ልንጠቀምበት እንችላለን። እዚህ ጋርም እንደምታዩት ይሄው እንትን ነው ማር ነው። ይሄው ማር ለመሆኑ ደግሞ በደንብ ላሳያችሁ። ይሄው ምስሉን ይኸው እዚህ ጋር ሃኒ ይላል። ቆንጆ ማር ነው ይሄ፣ ኦሪጂናል ነው። እሺ እዚህ ጋር እርዶ አለ። ይሄው እንደምታዩት እርዷንም በትንጥ የማንኪያ አንድ ነው ያደረኩት። እዚህ ጋር አሁን መጠብጥበት ማለት ነው። ያያችሁ እዚህ ያረግና ይሄንን ሶስቱን ማለት ነው እንዳያችሁት አንድ ላይ አዋህደዋለሁ ማለት ነው። እና ቤተሰቦቼ አንዳንድ ጊዜ ያው ብዙ ነገሮች አሉ የፊት ማስክ በብዙ አይነት መንገድ የምንጠቀምበት ማለት ነው። ፊታችንን በማይጎዳው መልኩ ናቹራል በሆነ ነገር ብንጠቀም ፊታችንን አይጎዳውም። የተጎዳ ፊትን ደግሞ የማስተካከል እንትን አለው ማለት ነው። እና ስትጠቀሙ ደግሞ ብዙ ጊዜ ቶሎ ሳይሆን በሳምንት አንዴ፣ በ15 ቀን አንዴ ብታደርጉት ጥሩ ነው። ምክንያቱም ፊታችን ከሌላ ሰውነታችን የተለየ ነው። ቆዳው ይለያል በተፈጥሮ ራሱ። ለምን መሰላችሁ? ራሱ እንደሚለይ የምናውቅበት መንገድ ምንድነው? ፀሐይ በሚመታ ሰዓት እጃችሁንና ፊታችሁን እኩል ቢመታ ፀሐይ እጃችሁ መቋቋም ይችላል፣ ፊታችን ግን መቋቋም አይችልም። ምክንያቱም የፊታችን ቆዳ በጣም ስስ ነው፣ በጣም ከሚባለው በላይ እና በውስጡ ያሉ እንትኖች ቀዳዳኖች የመቋቋም ኃይል የላቸውም። ያ እንግዲህ ተፈጥሮ ነው፣ ምንም ማድረግ አይቻልም። ስለዚህ እኛ ተንከባክበን በደንብ መያዝ ግዴታችን ነው እላለሁኝ። አንዳንድ ጊዜ እንደዚህ በቤት ውስጥ ውህደት እያዘጋጃችሁ ብትጠቀሙ በጣም አሪፍ ነው እና እንደዚህ አድርገን በደንብ ማዋሃድ አለብን አንድ ላይ ማለት ነው። እና የምትሰሩትን ነገር መጠናችሁ መሆን አለበት። ምክንያቱም ከሰራችሁ በኋላ ይሄን አሁን ፍሪጅ ብታስቀምጡት ይሆናል። ከአንድ ቀን ከሁለት ቀን በኋላ ደግሞ መጠቀም ትችላላችሁ። ግን ለምን እንደዛ ከሚሆን በቃ ፍሬሹን ወዲያው ተጠቅመን ወዲያው የምንጨርሰው ነገር ቢሆን ጥቅም አለው ብዬ አስባለሁ። ነው እንደምታዩት እኔ አሁን በመጠኔ ነው የሰራሁት ማለት ነው። እንደምታዩት ይሄው
ዛሬ እንግዲህ ከሰሞኑ ቪዲዮ ወጣ ያለ ነው። ሰሞኑን አንዳንድ ሰዎችን ያው ባየነው ጉዳይ ሙሽ ባየሁት ጉዳይ ሁላችንም አይተናል። የገለቴን ጉዳይ አይደል? ትናንትና ደግሞ ባሏ መጥቶ ሴፉ ላይ እኔም እውነት አለኝ ብሎ የራሱን እውነት ተናግሯል። እንግዲህ እግዚአብሔር በመሀላቸው ገብቶ ሰላም ይፍጠር። ምንም ቢሆን በአንድ ትሪ በልተዋል አብረው፣ ምንም ቢሆን አንዳንድ ሶዳ ተጋፈዋል። ይሄ የጊዜ ጉዳይ ነው። እንግዲህ እግዚአብሔር እንዲያስማማቸው እኛም እንጸልያለን። ከጸብ ምንም አይገኝም ለማለት ነው። ያው አብረው ባይሆኑ ተለያይተውም ቢሆን በፍቅር ቢኖሩ ጥሩ ነው። ሁሉም በየራሱ ድርሻ ማለት ነው። እና ይሄን ይመስላል ቤተሰቦች። አሁን ይሄው አዋህጀዋለሁኝ እንደምታዩት። ይሄው ያው የምቀባው በእጄ ነው። እኔ በቡሩሽ ምናምን አልቀባም። አሁን እንግዲህ እንዲያረጋችሁ ማሳጅ ማድረግ አለባችሁ ግዴታ። ምክንያቱም በእጃችሁ ሲሆን እጃችሁ ጫን እያለ ወደ ውስጥ እንዲገባ። ምክንያቱም የሚፈለገው ምንድነው ከላይ መቀባቱ ሳይሆን ወደ ውስጥ መግባቱ ነው ትልቁ ነገር። ገብቷችኋል? ምክንያቱም እንትኑ ይሄ ማዲያቱ ምኑ የሚወጣው ከውስጥ ስለሆነ እንትን ማለት አለብን። ወደ ውስጥ እንዲገባ በደንብ ማሳጅ ማድረግ አለብን ፊታችንን ማለት ነው። እንደምታዩት እንደዚህ አድርጋችሁ በደንብ መቀባት አለባችሁ። እኔ ብዙ ጊዜ እንደዚህ አይነት ውህደት ነገር መስራት እወዳለሁ፣ ግን ያው ከስራ ጋር ስለማይመች ቶሎ ማቅረብ አልችልም። በአንዳንድ በሌላ ጉዳዮች ነው ቪዲዮ መሰራላችሁ። እንግዲህ ሰሞኑን ሰዓቴ በጣም ቀንሷል ቤተሰቦቼ። ላይቭም አልገባሁኝም ይሄን 2 ቀን። ያው ላይቭ መግባት ይጠቅማል ለቪዲዮዎች ስላሉኝ 2 ቀን አልገባሁኝም፣ ግን እገባለሁ። ለማንኛውም ግን ባገኘሁት አጋጣሚ ለእናንተ የሚጠቅመውን ነገር ወደ እናንተ ማምጣት ግዴታዬ ነው። እውነቴን ነው። መጥፎ ነገር አልስራ እንጂ ጥሩ ነገር ወደ እናንተ ማምጣት ግድ ይለኛል ማለት ነው። እና እንደዚህ አድርጋችሁ በቡሩሽ እንዲመቀበት ትችላላችሁ። ማለት ግን የበለጠ እጅ ነው ቆንጆ። እጅ ማለት ማሳጅ ታደርጉታላችሁ ማለት ነው። ስትቀቡት ጫን ያደርጋል። ቡሩሽ ከሆነ ግን ከላይ ስለሆነ ብዙም ወደ ውስጥ የመግባት እንትን የለውም ብዬ ነው፣ እንደኔ ሀሳብ ነው እንጂ ፍላጎታችሁ ነው። በቡሩሽን መቀባት ትችላላችሁ፣ በእንትንም መቀባት ትችላላችሁ። ይሄ እናንተ ፍላጎት ነው፣ ማስገደድ አይደለም። የግድ በእጃችሁ ነው። ግን ያው ጠቀሜታው ምን ያህል ነው በሚለው ነው እንጂ በእጅ ይሁን በቡሩሽ የእናንተ ምርጫ ነው። እና እንደዚህ አድርገን ፊታችንን በደንብ ማሳጅ ማድረግ አለብን። በተለይ ማዲያት እዚህ ጋርና እዚህ ጋር ነው። እዚህ ጋር አይወጣም። ለምንድን ነው ግን? የእውነቴን ነው ማለት ነው። አፍንጫና ግንባር ላይ ከስንት አንድ ሰው የተለያዩ ሰዎች ላይ ነው እንጂ ብዙዎቻችን ማዲያት የሚወጣው እዚህ ጋርና እዚህ ጋር ነው። በቃ እኔ አሁን ይሄ ኢትዮጵያ ስገባ ይጠፋል እና እንደዚህ አድርገን ብንቀባ ጥሩ ነው እላለሁኝ። ያችሁ በደንብ ማሳጅ ማድረግ አለባችሁ በደንብ በቃ። እና ያው ሴቶች ደግሞ አሁን ደግሞ ወንዶችም ጀምረዋል በጣም ራሳቸውን መጠበቅ። በደንብ ቅንድባቸውን ይቀነደባሉ። እኛ የምናውቀው ድሮ ጺም ነበር፣ አሁን ግን ቅንድብ ሙሉ ተጀምሯል የወንዶች። ጸጉራቸውን ራሱ አሁን ሹሩባ ምናምን የሚሰሩ ወንዶች እኔ በጣም እኔ እንጃ ደስ አይሉኝም። ለምን እንደሆነ አላውቅም። ወንድ ልጅ ጸጉሩን ሲቆረጥ ጺሙን ሲቆረጥ ነው የሚያምርበት። እንደ ሴት ጸጉሩን አሳድጎ ያው ፍላጎቱም ቢሆንም በቃ ደስ አይልም፣ አያምርባቸውም። ሀቅ ለመናገር ወንድ ልጅ በቃ በራሱ በወንዱ ስታይል ሲሄድ ነው ደስ የሚለው እንጂ የሴትን ስታይል እንትን ብሎ ይሄ ራስታ የሚባሉት ነገሮች ጀማይካዎች ከድሮም የነበረ ነው። ከድሮም በቃ ባህሉ ነው፣ ያገሩ ባህል ነው ጀማይካዎች እንደዛ የሚያደርጉት ማለት ነው። እኛ ግን ኢትዮጵያኖች በዚህ ደረጃ ጥሩ ነው ብዬ አላስብም። ያው እንግዲህ ዘመን አመጣሹን መከተል ነው እንግዲህ እንደ ወቅቱና እንደ ጊዜው ነው። እና ቤተሰቦቼ እንግዲህ አያችሁ እኔ አሁን ምን ያህል እንትን እንደምል ማሳጅ እንደማረገው አያችሁ። እና በእንደዚህ አይነት መልኩ ፊታችሁን ተጠቀሙ። ምንም ብዙ ሳታባክኑ 1 ማንኪያ ሮብ እና ጥንጥዬ አርጋችሁ እርድ ጥንጥዬ ማሩንም አርጋችሁ አንድ ላይ መቀላቀል በቃ መዋሃድ ማለት ነው። ከዛ እንደዚህ አርጋችሁ እንደዚህ በጣም አሪፍ ነው። አንዳንድ ጊዜ ፊታችን ከባድ ነው፣ መቋቋም አይችልም። አሁን የተለያየ ኬሚካል ነገሮች ከመጠቀም እነዚህን ብትጠቀሙ በጣም ቆንጆ ነው ለፊታችሁ። አንዳንዴ እረፍት ስትሆኑ ስራ ስትጨርሱ በሆነ አጋጣሚ ብዙ ሰዓትም አይፈጅም እኮ። አሁን
እኔ እንደዚህ ያደረኩት ይደርቃል አሁን። ከዛ ሲደርቅ መታጠብ ነው። ቀስ ብላችሁ በፎጣ ተደርቅ ታረኩታላችሁ። አለቀ። እና ይኸውላችሁ ይሄን ይመስላል ቤተሰቦቼ። እኔ በማልመጣው ነገር የለም። ደግሞ እንደዚህ ስቀባ ደግሞ ቀየረኝ ፊቴ። ማነሽ እንዳትሉ ያቺው ዩቲዩበር አለች። እሺ እና እላችኋለሁኝ ምን አለበት ሞኔታይዝ በሆነ ሰዓቴንም ባትወስድብኝ አንተ ዩቲዩብ እያልኩ ነው። እንግዲህ እታገላለሁ እስከ ህይወት ፍጻሜ። በዩቲዩብ ላይ ብሞት አላቋርጥም። ብሞት እልህ ተያይዘናል እና እሱ እኔና ዩቲዩብ ማለት ነው። አያችሁ እንትን ሳረገው ማሳጅ ሳረገው እንዳለ ወደ ውስጥ እንትን ይልና ድርቅ ይላል። እንደዚህ አንገታችሁንም ብትቀቡ ጥሩ ነው። አያችሁ ጉዳት የለውም ለማለት ነው። እና እኛ ፊታችን በጣም 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 እንትን ይፈልጋል፣ እንክብካቤ ይፈልጋል። እስካለን ድረስ በህይወት ግዴታችን ነው። በሆነ አጋጣሚ ራሳችንን መጠበቅ ጥሩ ነው። ያው ሰው እኮ የሚኖረው ለመብላት ለመጠጣት ብቻ አይደለም አይደለም እንዴ? እና እንደምታዩት ፊቴ በጣም ግን ደግሞ ይሄን ስቀባ ደግሞ ፊቴ ይቀየራል። የሚገርመው ነገር አይናችሁ ስር እንዳትሉ። ምክንያቱም አይናችን በጣም ብዙ ነገር ጥንቃቄ ይፈልጋል። በአይንና በጆሮ ቀልድ የለም ከምንም በላይ። እና ይሄን ይመስላል እንግዲህ ቤተሰቦቼ። ይሄ እንግዲህ ተፈጥሯዊ ነገር እንጂ ምንም አይነት ኬሚካል የለውም። እንዳያችሁት ማር፣ ዘበዲ እና እርድ ነው። በቃ እንደዚህ አድርገን ፊታችንን አያችሁት። እዚች ጋር አልተዳረሰም እንትን ነው ቀብቼዋለሁ፣ ግን እየደረቀ ነው። በጣም ስለማሸው ወደ ውስጥ ይገባል። ለዛ ነው ቶሎ ይደርቃል። እና ወደፊትም ደግሞ በሌላ መጠን አሳያችኋለሁ ሌላ እንዴት እንደሚሰራ። ይሄንንም ሞክሩት። ጥቅምና ጉዳቱን ታውቁታላችሁ። ይሄ ለተጎዳ ፊት እኔ አሁን እዚህ ጋርና እዚህ ጋር ነው በቃ ልዩ ምልክቴ ማለት ነው። ይሄው እዚህ ጋር የማሸው ቦታ እና ይኸውላችሁ እንግዲህ ዛሬ ይመስላል። ይሄ ፀሐይ ዘንድሮ እንጃ። እና እንደዚህ ነው ያላችሁ። አያችሁ ተጠቀሙላለሁኝ። ቆንጆ ነው። ሀገር ቤትም ያላችሁ መጠቀም ትችላላችሁ። እዚህም ያላችሁ መጠቀም ትችላላችሁ። እንግዲህ ያው እንደ ሰው እንደ ቤቱ ነው። ሀገር ቤትም ትንሽ ችግር ነው፣ ኑሮውም ችግር ነው። ዘበዴውም ስንት ብር እንደሆነ ይታወቃል። እንግዲህ አንዳንዴ በሆነ አጋጣሚ ስትገዙ ብትጠቀሙ በጣም አሪፍ ነው ብዬ እላለሁኝ። እንዴት አያችሁት? አያችሁት? እየደረቀ ነው። በቃ እንደዚህ አድርገን ብንጠቀምና ራሳችንን ብንጠብቅ ጥሩ ነው። በ15 ቀን አንድ ጊዜ፣ በሳምንት አንድ ጊዜም ይቻላል፣ ችግር የለውም። ግን በየቀኑ ጥሩ አይደለም። ፊታችንን እንትን እንዳይለው ማለት ነው፣ እንዳይጎዳው። በየቀኑ መቼም ማንኛውም ማስክ በየቀኑ ማንም አይቀባም። በ15 ቀን በሳምንት አንድ ጊዜ ነው እንትን መቀባት ያለባችሁ። ገባችሁ? ምክንያቱም ማስክ ሲቀቡ ማናቸውም ሰዎች እንደዚህ ነው እንጂ እንዲህ በሳምንት በቀን ማንም አይቀባም።
እና እንደዚህ አድርጋችሁ የፊታችሁን ለውጥ ታያላችሁ ማለት ነው። እና ይሄን ይመስላል እንግዲህ ምን መሰልኩኝ ቢጫ እና ቤተሰቦቼ እንግዲህ በእንደዚህ አይነት መልኩ ተቀብቼ ወደ እናንተ መጥቻለሁ። እናንተም ደግሞ ሞክሩት። በጣም ቆንጆ ነው። ለቆዳችን በጣም አስፈላጊ ነገር ነው። ግዴታ ነው፣ መንከባከብ አለብን ፊታችንን። ግድ ነው በቃ። ሰው መልኩ ስላማረ ብቻ ሳይሆን አስቀያሚ መሆኑን ፊታችን እንዴት ነው ልስልስ ያለ በቃ ከለሩ አንድ አይነት የሆነ ሲሆን በጣም ደስ ይላል። በቃ ለራሳችንም ራሱ እና እንደዚህ አድርገን እንቀባላለሁኝ። ተጠቀሙ። እንደምታዩት ያምራል አይደል? እየደረቀ ነው። በቃ ትንሽ እንትን ጋር ይደርቃል። ከዛ ታጠበዋለሁ ማለት ነው። ይሄን ይመስላል እንግዲህ የዛሬ ማስክ አሰራሬ ማለት ነው። ቤተሰቦቼ ደግሞ ላይክ እያረጋችሁ ኮሜንት እየጻፋችሁ ሼር እያደረጋችሁ እውነተኛ ነገር መስማት አለባችሁ፣ ማየት አለባችሁ፣ ላይክ ማድረግ አለባችሁ። ውሸት አትከተሉ፣ ጥሩ አይደለም። እና ይኸውላችሁ ይሄን ይመስላል። አያችሁት? እየደረቀ ነው። እና ውዶቼ ይኸውላችሁ እንግዲህ እኔ አሁን ምንም አልተረፈኝም ማለት ነው። ይሄ ሳህኑ ላይ ያለ ነገር ነው። ይሄ አሁን ተጠቀመዋለሁ ማለት ነው። እርዱም ቢሆን እንደምታዩት ይሄው ትንሽ እየተርፋለች። በቃ ብዙም ጉዳት አላደረኩም፣ በመጠኑ ነው የሰራሁት። ምክንያቱም ዝም ብሎ ማባከን ጥሩ አይደለም። በመጠኑ ማድረጉ ጥሩ ነው ብዬ ነው። እንግዲህ ይኸውላችሁ ፊቴ ዛሬ ዋው ነው የሚሆነው። እንደዚህ እንትን ሲል አዳርሱት ወደ ደረቀው ቦታ ላይ እንደዚህ አድርጋችሁ ማዳረስ ማለት ነው። አንዳንድ እንዲህ በዛ ያለበት ቦታ ላይ እንደዚህ ማሸት በጣም ቆንጆ ነው ለፊታችሁ ማለት ነው። እንዲህ ስታሹት በጣም ቆንጆ ነው ቤተሰቦቼ። እና ይሄን ይመስላል ውዶቼ። እንዳያችሁት እንግዲህ በዚህ አይነት መልኩ ተቀብቼዋለሁ። እንግዲህ እናንተም ደግሞ ሞክሩት እና አስተያየታችሁን ትነግሩኛላችሁ። ሞክሩት። የእውነት በጣም ቆንጆ ነው። ፊት ራሱ እንዴት ይሄ እንትኑ ዘበዴው እንዴት ቅዝቅዝ እንደሚያደርግ ለፊታችን ማለት ነው። ይሄ በሙቀት የተቃጠለ ፊት ቅዝቅዝ ሲል እንዴት ደስ ይላል። እና እንዳያችሁት እየደረቀ ነው። በቃ ትንሽ ነው የቀረው። እና ይሄን ይመስላል ውዶቼ። አያችሁ እንደዚህ ቢሆን ፊቴ እስከ መጨረሻው ቢጫ እና ውዶቼ ማሮቼ እንግዲህ ግድ ይላል እንግዲህ መንከባከብ። የሰው ሀገር ሙቀቱ አቤት የኢትዮጵያ አየር ቢሆን እንዴት ደስ ይላል። እኛ እኮ የታደልን እኮ ነን። ግን እንደው ከምር በሁሉ ነገር የታደልን አየሩ ብትሉ ምኑ ብትሉ ለራሳችን ተስማምቶ የፈጠረልን ፈጣሪ ነው። ከምር እነዚህ ራሱ እንዴት እንደሚቃጠሉ እንትን እንደሚሉ በሙቀቱ ራሱ እንዴት እንደሚበሳጩ ሙቀቱ ምናምን እያሉ የሚገርማችሁ ነገር። እኛ ግን ያው መቼ ስደተኞች ስለሆነን እንችለዋለን። ዞሮ ከሀገር አይቀር ወደ ሀገራችን ስንሄድ ያችኑ አየራችንን ነው የምንስበው። ራሱ አየሩ ራሱ ብዙ ለውጥ እንዳለው የሚያስታውቀው ራሱ እኛ ከዚህ ስንሄድ በቃ ኖርማል የድሮ ፊታችን ነው የሚመለሰው ሀገራችን። እዚህ ሌላ ፊት ነው የምናመጣው፣ እዛ ሌላ ፊት ነው የምናሳየው። የድሮ በቃ የነበረንም። ስለዚህ እንግዲህ ምንም ማድረግ አይቻልም። ይሄ የተፈጥሮ ጉዳይ ነው እና እንዴት አያችሁት? በቃ እንደዚህ ማለት ነው።
አሁን ትንሽ ቆይቼ ታጠባለሁኝ። በተረፈ እንግዲህ ወዳችኋለሁ የሀገሬ ልጆች፣ ሰላማችሁን ያብዛልኝ፣ ኑሩልኝ። ቻው ባይ ባይ። ሀገራችንን ሰላም ያደርግልን፣ ከሚወራው ከሚፈራው ይሰውረን። ይሄ በዓለም ላይ የመጣብንን ጉድ እግዚአብሔር አምላክ በኪነ ጥበቡ እሱ ይመልስልን። እሱ የፈቀደልንን ጊዜና እድሜና ጊዜ እንድንኖር እሱ በእግዚአብሔር ኃይል ያኑረን። በጣም ያስፈራል ይሄ ዘመን። በጣም እውነት ጸሎት ያስፈልጋል። ሁልጊዜ የምንሰማው ነገር እግዚአብሔር ብቻ ግን እኔ እንጃ በእግዚአብሔር ኃይል ሆኖ ነው እንጂ እንደ ሰውማ ቢሆን እስካሁን አልቀን ነበር። እና እግዚአብሔር እሱ ሀገራችንን ይጠብቅልን፣ ህዝባችንን ይጠብቅልን፣ የዓለምን ህዝብ ሁሉ ይጠብቅ። በእነሱ ችግር የሚያልቀው ድሃው ነው፣ ምስኪኑ ነው። ስለዚህ ለእነሱም ልቦና ይስጣቸው። እግዚአብሔር አምላክ ከኛ ጋር ይሁን። ሰላማችሁን ያብዛልኝ። ቻው ባይ ባይ።